ቱሉ ፎርሳ ሰላም ጤና ይስጥልን እንዴት አላችሁ የተወዳጁ ተከታታዮቻችን ይህ ወገኛ ተረክ ነው ወገኛ ተረክን ስለምትከታተሉ ሰብስክራይብ ስላደረጋችሁ እንዲሁም ደግሞ አስተያየቶቻችሁን እንዲሁም በተጨማሪ ደግሞ ድጋፎቻችሁንም ስለምትገልጹልን ሁላችሁንም ከልብ አመሰግናለሁ ዛሬ ቱሉ ፎርሳ የተሰኘውን የአጭር ልቦለድ ነው ወደናንተ የማደርሰው በነገራችን ላይ ቱሉ ፎርሳ የሚለውን የአጭር ልቦለድ ደራሲው ማን እንደሆነ አሁንም ድረስ በእርግጠኝነት መናገር አይቻልም አይታወቅም ለመጀመሪያ ጊዜ ጎህ የተባለ መጽሔት ላይ ነበር ለንባብ የበቃው 1968 ዓመተ ምህረት ላይ በጣም ረጅም ጊዜ ነው የኢትዮጵያ አብዮት ከፈነዳ ከሁለት ዓመት በኋላ የታተመ ነው የተለያዩ ደራሲዎች ስማቸው ከዚህ ስራ ጋር ተያይዞ ይነሳል ከነዛ መካከል አንደኛው ጃርሶ ኪሩቤል ሞት ባይኖር ነው ሌሎችም ደራሲዎችም እንደዚሁ ስማቸው ተያይዞ ይነሳል በእርግጠኝነት ግን የዚህ ስራ ደራሲ ማን እንደሆነ አሁንም ድረስ አይታወቅም ይህ ስራ በተለይ ደግሞ የሰራተኞችን ስቃይ ሰራተኞች የሚደርስባቸውን ግፍ የሚያሳይ ነው ለዛም ደግሞ ሲባል በተለይ በዘመኑ የነበሩ ሰዎች በእጅጉ የሚያደንቁት ስራ ነው አሁንም ድረስ ግን እየተደነቀ ያለ ስራ ነው ይህንን ስራ ነው ዛሬ ወደናንተ የምናደርሰው በወገኛ ተረካችን አብራችሁን ስላላችሁ አሁን በድጋሚ አመሰግናችኋለሁ በቀጥታ ወደ ትረካው እናልፋለን ቱሉ ፎርሳ ቱሉ ፎርሳን ማን የማያውቃለ እናንተ አታውቁትም እንዴ ቱሉ ማካሮኒ ፋብሪካ ውስጥ የሚሰራው እኮ ነው ቱሉን ማን የማያውቃለ ቱሉ 30 ዓመቱ ነው ወይም ወደዚያ ግድም ነው እና ቱሉ ቁመቱ ረጅም ነው የቱሉ እጆች ትላልቅ ናቸው የቱሉ ክንዶች ጠንካሮች ናቸው የቱሉ መዳፎች ሸካራ ናቸው ቱሉ ከማካሮኒ ፓስታና ፓስቲኒ ፋብሪካ ውስጥ ወፍጮ ክፍል ነው የሚሰራው ወፍጮ ክፍል 6 ዓመት ሰርቷል የፋብሪካው ባለቤት ሙሴ ጋሌብ ናቸው ጌታ ጋሌብ እዚች ሀገር ይቺው የኛይቱ የምንላት ሲገቡ ቤሳቤስትን አልያዙም እዚህ ከገቡ በኋላ ነው ይህንን ሁሉ ያፈሩት ያንን ሁሉ ቪላ ሰርተው የሚያከራዩት ያንን ሁሉ ሱቅ የከፈቱት ጌታ ጋሌብ የናጠጡ ዲታ ናቸው አቤት ሰራተኛ ሲፈራቸው ጌታ ጋሌብ ሽማግሌ ናቸው አጭር መላጣ ባርኔጣ የማይለያቸው አማርኛ አቀላጥፈው የሚያውቁ እድላም ሰው ናቸው ስለ አበሻ ሲናገሩ አበሻ ስራ አይወድም አበሻ ሰነፍ ነው ለዚህ ነው ሀብታም የማይሆነው እንደኔ ይላሉ ቱሉ ፎርሳ በወር 35 ብር ያገኛል ያ ደሞዝ ነው ቱሉ ፎርሳ ሲሏችሁ ፎርሳ ያባቱ ስም እንዳይመስላችሁ አይደለም የወፍጮ ቤት ስራ አታውቁም እንዴ ስንዴ በካሚዮን ይመጣል ከካሚዮን ወደ መጋዘን ይጋዛል ከመጋዘን ወደ ማንጠርጠሪያው የወንፊት ሞተር ቤት ይወሰዳል ከዚያ ይታጠባል ከዚያ በሞተር ይደርቃል ከስንት ጣጣ በኋላ ይፈጫል ዱቄት በጆንያ እየታሰረ ወደ ቡኮ ክፍል ይተላለፋል ይህንን ሁሉ የሚያደርገው የሰው ትከሻ ነው ካሚዮን ሲመጣ ካቦው ሰው ይጠራል እንዲያወርዱ 1 2 ፎርሳ ከመኪናው ላይ ኩንታሉን እየተሸከሙ ወደ መጋዘን እና በስራ ቱሉን የሚያህል የለም ኩንታል ተሸክሞ ሲበር ጭብጥ ላባ የያዘም አይመስልም ሁሉ ጊዜ በጩኸት 1 2 ፎርሳ ይወዳል ለዚህ ነው ቱሉ ፎርሳ ተብሎ የቀረው እንጂ ያባቱ ስም ሆኖ አይደለም የቱሉ ሚስት ጠንፌ ነው የምትባለው እንጀራ ለመግዛት ጉልት የሄደ ሁሉ ጠንፌን ያውቃል መሸት ሲል ወደ ጉልት ብቅ ያለ ጠንፌና የእንጀራ ሰፌዷን ይለምዳል መሸት ሲል የቀን ሰራተኞች ወደ ቤታቸው ይመጣሉ እግረ መንገዳቸውን እንጀራ ይገዛሉ ሲመሽ የእንጀራ ገበያ ይደራል እስኪ እንጀራውን ይላል ጠጋይልና ይሄው ወርቅ የመሰለ እንጀራ ይባላል ጤፍ ነው ቅይጥ
ይላል ላፉ። ንጹህ የበቾ ጤፍ ተብሎ ይነገረዋል። ጠንፌ ዘንድ ግን ብዙዎቹ እንዲያ ብለው አይጠይቁም። ብዙዎቹ ስለሚያውቋት ዝም ብለው ነው የሚገዟት። አንዳንዴም ከተጠየቀች ጤፍ ነው፣ ትንሽ ዘንጋዳም አለበት። የቀን ሰራተኞች ላፋቸው ነው የሚጠይቁት፣ ያገኙትን ነው የሚገዙት። የሚገርመው ነገር የቀን ሰራተኞቹ ወንደላጤዎች ናቸው። የቀን ሰራተኞቹ ወጥ አይሰሩም። የቀን ሰራተኞቹ ብዙ ሆነው በትንሽ ቤት ውስጥ ነው የሚኖሩት። ታዲያ ለምን ዳቦ ገዝተው አይበሉም? ዳቦ ወጥ አያስፈልገውም። ዳቦ የወንደላጤ ምቹ ምግብ ነው። ግን የቀን ሰራተኞቹ እንጀራን ይመርጣሉ። ደረቅ እንጀራ ማላመጥ ደስ ይላቸዋል። ምናልባት የቀድሞ ቤታቸውን የወትሮ ትዳራቸውን የሚያስታውሳቸው እየመሰላቸው ይሆናል። እንጀራ የወደፊቱ የተስፋ ምልክት እየመሰላቸው ይሆናል። ጠንፌ 25 ዓመት ይሆናታል። ጠንፌ ከ2 ዓመት በፊት ቱሉ ፎርሳን አገባች። በፊትም ከአያቷ ጋር ስትኖር የመንደር እንጀራ ጋጋሪ ነበረች። እንጀራ መጋገር እንዴት አይነት ሥራ መሰላችሁ! አንዱ ቤት ሰላቢ ነች ይላሉ፣ ሌላ ቤት ማገዶ አይመክታትም ይላሉ፣ ሌላው ቤት እንጀራ ታወፍራለች፣ ሌላው ቤት ታሳሳለች። ጣጣ ነው። በመጨረሻ አያቷ ሲሞቱ ጋግሮ ከማብላት ይልቅ በ3 ብር ተቀጥሮ ጋግሮ መሸጥ ይሻላል ብላ በነጋዴነት ተጠቃለለች። ከቱሉ ጋር የተዋወቁት በእንጀራ ደንበኝነት ነው። ይሄ ደግሞ ራሱን የቻለ ታሪክ እኮ ነው። ታዲያ ጠንፌ ወንድ ልጅ ወለደች። ልጁ ደግሞ ጤና የለውም። እሷንም ጤና ነሳት። የእንጀራ ንግዱም አላዋጣ አለ። እንደ ድሮ ርካሽ ዱቄት ፍለጋ መንከራተት አለ። ማገዶ ፍለጋ አገር ጥሎ መሄድ አለ። አረ ስንቱ! በዚህ ላይ ልጇ ጤና የለውም። ባሎች ሁሉ ሚስቶቻቸውን ይማታሉ። ባሎች ሁሉ ይሰክራሉ። ቱሉ ግን አይማታም፣ አይሰክርም። ከጠንፌ ምንም አይጠብቅም። አምላኩ ጠንፌ ናት። ያለ ጠንፌ ምን ሕይወት አለውና። ጠንፌም ባሏን ትወዳለች፣ ታከብራለች። ጠንፌ! አቤት። ዛሬ ደሞዝ ተቀብዬ ከጓደኞቼ ጋር ጠላ ቤት ገብቼ 60 ሳንቲም አጠፋው። ደግ አደረክ። ጠንፌ ቀና ብላ አታየውም። ጠንፌ ለቱሉ፣ ቱሉ ለጠንፌ የተፈጠሩ ይመስላሉ። ትሳሳለታለች። ጠንፌ ዛሬ ደሞዝ ተቀበልኩና ስመጣ ሉካንዳ ቤት ገብቼ የ50 ሳንቲም ስጋ ገዛውልሽ። ጥሩ አደረክ። ከዚያ በፊት አማረኝና 1 ብርሌ ጠጅ ጠጣው። ምን ነው ጠንፌ ከፋሽ እንዴ? እኔቴ ቱሉ ሚስቱን ትኩር ብሎም አያያትም። የምትሟሟ ይመስለዋል፣ ይሳሳላታል። ታዲያ ልጁ እያደር ይታመም ጀመር። በተወለደ በ10 ወሩ የጠና ህመም ታመመ። ያቃጥት ጀመር፣ ያጣጥር ጀመር። ሐኪም ቤት ውሰጂው ይላሉ ጎረቤቶቹ። የትኛው ሐኪም ይሻላል? አሮጌው አውሮፕላን ጣቢያ ያለው ጥሩ ነው። እሺ እስቲ ትላለች ጠንፌ። ለባሏ ግን አትነግረውም። ምን ብላ ትንገረው? የቤት ኪራይ 14 ብር፣ የቤት ጣጣ ሌላውንም ይወጣዋል። ምን ብላ ትንገረው? እንጨቱ ውድ፣ እህሉ ውድ። የኩራዝ ጋዝ እንኳ ካቅሙ ድሮ 2 ፍራንክ የሚሸጠው ዛሬ በ4 ፍራንክ አይገኝም። ሁሉ ቀጥሏል። የረከሰ ቢኖር የሰው ነፍስ ነው። ታዲያ ምን ብላ ትንገረው? ልጁ ጠናበት። የሰው አፍ ደግሞ አይጣል ነው። በቅሎ ግዙ ግዙ፣ አንድ ጨው ላይ ገዙ ማለት ያ ነው። አረ ባካችሁ ሐኪም ቤት ውሰዱት አሉ አንድ ቀን ማታ ሊጠይቁ የመጡ የመንደር አሮጊት። የትኛው ይሻላል አለች ጠንፌ። የውሬሏ ጥሩ ናት ሲሉ ሰምቻለሁ። እንዲህ እንዳይመስልሽ። አሁን የዛች የቀለሟ ልጅ ታማባት እንደው በጠና ተይዛባት እዛ ሄዳ እንደው በአንድ መርፌ አዳነቻት። ደግሞ ዋጋው ትንሽ ነው። 2 ብር ከፍሎ ካርኔ መቁረጥ ብቻ ነው በቃ። ጠንፌ ልቧ ስንጥቅ አለ። የውሬሏ ሐኪም 2 ብር። ሲመሽ የታመመው ሕፃን ከቶውንም ጡት መሳብ ተሳነው። ያ የፈራችው ሊመጣ ነው። ወልዶ መቅበር ላይቀርላት ነው። አይ ሰው መሆን። ቱሉ ምን አልሽኝ ጠንፌ? 2 ብር አለ? አይ አሁን እንዴት? እኔ 2 ብር ነው ያልሽኝ? አዎ 2 ብር ለወሬሏ ሐኪም የሚከፈል። ሐኪም መሄድ ያስፈልጋል? አዎ በጣም አሞታል። አታየውም ትኩሳቱን? ይሁን ጧት እበደራለሁ። ግድ የለም ጠንፌ አታስቢ። ሕፃኑ መቃተቱን ቀጠለ። ከቶውንም ማልቀስ እያቃተው ሄደ።
ጠንፌ ለባሏ የሚበላውን ሰጠችውና ልጇን አቅፋ ቁጭ አለች። እንብላ እንጂ ጠንፌ። እኔ ስበላ ነው ያልኩት እባክህ። የሴት ነገር ስቀምስም ስበላም ጠገብኩ። ቱሉ የቀረበለትን እንጀራ ፍርፋሪ በኩራዙ ብርሃን አስተዋለው። ትላንት ከፊቱ የተነሳው የሻገተ እንጀራ ነው። ጠንፌ ዋሽታለች። ጠንፌ ምንም አልቀመሰችም። ጠንፌ ጦሟን ልታድር ነው ለሱ ብላ። ጠንፌ ልጇን ታቅፋ በአይኗ እንቅልፍ ሳይዞር ነጋላት። ቱሉ ብር ሊበደር ወደ ፋብሪካ ሄደ። በሽተኛ ሕፃን፣ ምስኪን እናት በትንሿ ጎጆ ውስጥ ቀሩ። ቱሉ ጧት ተነስቶ ወደ ፋብሪካ ሄደ። ፍቃድ ተቀበለ። በደንቡ መሰረት ፍቃድ የወሰደ ደሞዝ የለውም። ቢሆንም መቼስ ምን ይደረጋል? ልጅ ሙቷል ና ቅበር ከመባል ልጄ ሙቷል ኑ አቃብሩኝ ማለት ይሻላል። ጧት ሰራተኞቹ ወደ ሥራ ተሰማሩ። 1 2 ፎርሳ፣ 1 2 ፎርሳ። ሰራተኞች ጆንያውን ተሸክመው ይበራሉ። ጆንያ ተሸክሞ በዝግታ መራመድ ራስን መጉዳት ነው። መሮጥ ነው የሚበጀው። ማን ዝግ ብሎ ያውስ ካቦው ዳይ 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 ሲል መቸፋታ ይሰጣል። ቱሉ እንደ እንግዳ ሰራተኞቹን ቁሞ አስተዋላቸው። እንደ ጅል ተመለከታቸው። ጠጉራቸው ዱቄት ለብሷል። ግንባራቸው ዱቄት ተለቅልቋል። ልብሳቸው ዱቄት ተነስንሷል። ወደ አንገታቸው የሚንቆረቆረው ላብ ፊታቸው ላይ ትናንሽ ጅረቶች የሰሩ ይመስላሉ። ጫንቃቸው ጉብጥ ያለ ይመስላል። ትንፋሻቸው ቁርጥ ቁርጥ ይላል። ሰዎች በጣም ይሰራሉ። ያም ሆኖ ጌታ ጋሌብ አስተያየት ሲሰጡ አበሻ ስራ አይወድም፣ ሰነፍ ነው፣ ለዚህ ነው እንደኔ ዲታ የማይሆነው ይላሉ። ሰራተኞቹ ለብዙ ዘመናት ሙሉ ቀን ሲሰሩ ነው የሚውሉት። ዲታ ግን አልሆኑም። ከቶውንም መናጢ ናቸው። ቀደም ብሎ ብድር የጠየቃቸው ሰራተኞች ሁሉ 2 ብር የላቸውም። አበበ እንዲያውም የሞፎ ዋጋ መክፈል አቅቶት ብድር ተከልክሏል። ከለላ ትላንት የጎማ ጫማውን ሽጦ ነው ራት የበላው። እርገጤ የቤት ኪራይ መክፈል ተስኖት ሊባረር ነው። ተክሌ የኮሾ ሲጋራ መግዣ ፍራንክ አጥቶ ያዛጋል። ሁሉም ምስኪን ነው። ሰራተኞች ብዙ ይሰራሉ፣ ብዙ ገንዘብ ግን አያገኙም። ማንን ይጠይቋል? ማንን ይለምኗል? ቱሉ በሙሉ ሰራተኞቹን በብድር ጥየቃ አዳርሶ ሳይሳካለት ቀረ። ማንም ገንዘብ የለውም። ገንዘብ ያላቸው ምናልባት የቢሮ ሰራተኞች ናቸው። እነርሱ ቢሮ ደግሞ ያለ ሥራ መግባት ክልክል ነው። ደግሞ ከቢሮ ቢሮ ሲንጦለጦል ጌታ ጋሌብ ቢያዩትስ በካልቾ ብለው ከሥራ ወዲያውኑ ያባርሩታል። ቱሉ ከፋብሪካው አጥር ሲወጣ ችግሩን ለዘበኛው ለበቀለ አወያያቸው። አቶ በቀለ ምንም እንደሌላቸው ይልቁንም በሌት ዘበኝነት የብርድ መከላከያ አሮጌ ካፖርታቸውን ማስጣፊያ ገንዘብ በማጣት እትት ሲሉ እንደሚያድሩ አዋዩት። አልሆነም። 2 ብር ቢያገኝ ኑሮ ልጁ ይታከም ነበር። 2 ብር ቢኖር ኑሮ ምናልባት ልጁ ይድን ነበር። የኡሬሏ ሐኪም እጇ መድኃኒት መሆኑን ጠንፌ ነግረዋለች። 2 ብር ከየት ይመጣል? የለበሰው አሮጌ ቱታ ምንም ዋጋ አያወጣም። ከመኪና ጎማ ውዳቄ የተሰራው መጫሚያው ስሙኒም አይሸጥ። አቤት ድህነት! መልኩ ምንኛ አስቀያሚ ነው። ቱሉ ሰማይ ምድር ዞሮበት አውራ ጎዳናውን ተከትሎ ሲንገላወድ ከፀሐይ ቡና ቤት አጠገብ ደረሰ። ፀሐይ ቡና ቤት የወይዘሮ ፀሐይ ንብረት ነው። ከመንገዱ ዳር የተሰራ አምሮ የተሰራ ቤት ነው። መኝታ ክፍሎች አሉት። የአበባ መደብ አለው። ምግብ ቤት አለው። ፀሐይ ቡና ቤት ተራ ሰው አይገባም። ሰራተኞች በውጭ ሲያልፉ የቤቱን ድርጅት ከማድነቅ በቀር ገብተው አያውቁም። ቱሉ ከፀሐይ ቡና ቤት ግቢ ሰተት ብሎ ገባ። ወደ ጓሮ ዞረ። አንድ ምግብ አቅራቢ ትኩር ብሎ አየው። የኔ ወንድም ወይዘሮ ፀሐይ አሉ? አሁን አሉ። ማን የፈለጋቸው? ተልኬ ነበር ብቅ ብታስደርግልኝ። ማን ላከ? የለም እዚህ ላይ ያሉ ዲታ ናቸው። ምግብ አቅራቢው ገብቶ ወይዘሮ ፀሐይን ጠራቸው። ወይዘሮ ፀሐይ ቆንጆ ናቸው ይባላል። ወፍራም ናቸው። ጉንጫቸው ብርቱካን ይመስላል። ገና ብቅ ሲሉ ተንደርድሮ እግራቸው ስር ወደቀ። በንብረቶ በትዳሮ ሲሉ ይለመኑኝና 2 ብር ያበድሩኝ
እንደው ደፈረኝ አይበሉና 2 ብር ስለ ነፍስ ብለው ልጄ ታሞብኛል ሂድ ወዲያ አሉና እሜቴ ፈንጠር ብለው ቆሙ። የማንም እብድ መጫወቻ አደረገኝ እንዴ? እከከከ ሌባ ቀጣፊ ሰርታ አትበላም እንዲህ ነችና ፀሐይ እንደ ወፈፌነት አደረጋቸው። ዘበኛው መጣና ሰውዬ ቀስ ብለው ውጣ ሳትደበደብ አለው። ቱሉ አይኑ ረጠበ፣ ቅልጥሙ ካደው፣ ይንቀጠቀጥ ጀመር። እየተገላመጠ ከግቢው ወጣና ካጥሩ ስር ኩርትም አለ። ዘበኛው መጣ። ስማ ሰውዬ ምን ሆነሃል? ፍርሃት ይዞኛል። ቤት የለህም? አለኝ። ቤት ነው የኔ ቤት። ሰክረሃል መሰል። ቱሉ ደረቅ ሳቅ ያዘው። ከቶውንም ይንፈቀፈቅ ገባ። አፈፍ ብሎ ተነስቶ ቆመ። እኔ ልሰክር። ቱሉ ሽቅብ ይሮጥ ጀመር እየሳቀ እንደ ሰከረ ሰው ለብቻው እየፈነደቀ። ምን ይታወቃል ሰክሮ ይሆናል። እየሮጠ ወደ ቤቱ ሄደ። ከደጃፉ ቆመ። ጸጥ አለ። ለምቦጩን ጣለ። ማልቀስ ቃጣው። ልጁ ሙቶ አላበቃም። እንደ ደና ሰው ወደ ቤት ገባ። ቀናት ሁሉ ምን አልሽኝ? የት? መቼ? ብሩን አገኘህ? አዎ። ጎሽ እንካ ልጁን ያዝልኝ። ከማማ ወደሬ ቤት ጃንጥላ ተውሼ ልምጣ። ፀሐዩ ግሯል። ካዛንቺስ ሐኪም ቤት ልትሄጂ? አዎ። አይ አትሂጂ ጠንፌ አትሂጂ። ምንም ዋጋ የለውም። እኔ አውቀዋለሁ ዋጋ የለውም። ምን ነው? ለምን ዋጋ የለውም? አሁን ስመጣ እዛ ጋር እንትን አገኘኝ። ምን? ይሄ ምንድነው ስሙ? ትልቅ ሰው ጠጉሩ በጣም ትልቅ ቃልቻ አገኘው። ዋ ዋና ባህታዊ መስቀል ሁሉ የያዘ ትልቅ አዋቂ። ታዲያ ምን አለ? አትድከም አለኝ። አትድከም? አዎ ልጁ አይድንም አለኝ። ጠንፌ ከመሬቱ ላይ ልጇን እንደታቀፈች ሟሟች። በክንዷ የታቀፈችውን ሕፃን ገለጥ አድርጋ ፊቱን አየችው። ትኩሳት የጠበሰው ጨቅላ በትኩስም ባቀቀለችው። ተንሰቀሰቀች። ልጄ፣ ወይኔ ልጄ ብላ በተሸነፈ ድምፅ አለቀሰች። ቱሉ ቤቱን ጥሎ ወጣ። ራቅ ብሎ ከምድሩ ላይ ቁጭ አለ። ወይኔ ልጄን በላው፣ ነፍሴን በውሸት ሸጥኩ፣ ወይኔ አለ። ይነደው ጀመር። ቱሉ ዋሽቶ አያውቅም አለ። ዛሬ አይሆንለትም። ያየውን አላየሁም ያለበት ጊዜ ነበር። ሳያይ አየው ያለበት ጊዜ ግን አለ ዛሬ። ቱሉ እምባ አልወጣውም። አንጀቱ ግን ተንሰፈሰፈ። ቁጭ ብሎ ወባ እንዳያዘው ይንዘፈዘፍ ጀመር። ስለ ኑሮው እያሰበ ራሱን ረገመ። ቱሉ ፎርሳ ምን ነው ወደክ እንዴ? እኔ አዎ የለም አለው። በልተንስ እንካ ትንሽ ገንዘብ ምንድነው እሱ? ጋሼ ምትኩ ልጄ ሞተ? የድር ገንዘብ ነው እንዴ? ምንድነው የምትለው ቱሉ ፎርሳ? ትቃዣለህ ልበል? እንካ 20 ብር የሰራተኛ ማህበር ብድር ነው፣ ወደፊት ትከፍላለህ። ማህበር? የኛ ማህበር? ለኔ ነው 20 ብር? ኋላ ትፈርማለህ። አሁን ቸኩላለሁ፣ ወደ ፋብሪካ ልመለስ ነው። ጠፍቼ ነው የመጣው ልሰጥህ። ቱሉ ብቻውን ቀረ። እሱና 20 ብሮቹ፣ አንድ ቀይ፣ አንድ ቢጫ፣ 5 አረንጓዴ ብሮች። የሚሰራው ጠፋው። ፊቱን ጠረገ፣ ቆጠረው። አልማለሁ ልበል አለ ለራሱ። ራሱን አርገፈገፈው። የለም ህልም አይደለም። እየሮጠ ወደ ቤቱ ገባ። ጠንፌ ከልጇ ጋር ተኮራምታ ትንሰቀሰቃለች። በሩን በርግዶ ዘሎ ገባ። ጠንፌ ብሎ ተጣራ። ቀና ብላየችው። ፊቷ ንፍሮ ይመስላል። እንሂድ ጠንፌ። የት? ሐኪም ቤት። የወሬሎ ሐኪም እጇ መድኃኒት ነው ብለሽ የለም? የለም ዋጋ የለውም፣ ከንቱ ነው። ለምን ዋጋ የለውም? ልጄን ከሞት አያድንም። እንዴት አወቅሽ? ያ ያገኘው አዋቂ ሰው አይድንም ብሎ የለ? እሱን ተይው፣ አያውቅም። ያውቃል ቱሉ፣ ሰውየው ያውቃል። ቱሉ ደነገጠ። በገዛ ገመዱ እንደተተበተበ ገባው። ስሚ ጠንፌ፣ በመጨረሻ ያለኝ እኮ ሐኪም ቤት ከሄደ ይድናል ነው አላት። የውሬሎ ሐኪም ቤት፣ የካዛንቺሶ ሐኪም ቤት አለና
20 ብር አጠገቧ አስቀመጠ። ቀና ብላየችው። ለመጠየቅ ጊዜ የላት። ወደ ሐኪም ቤት ጠንፌና ቱሉ ልጁን ይዘው በረሩ። በሦስተኛው ቀን ሕፃኑ እንደ ልብ ይጠባ ጀመር። ዳን ያለው መቼም አይሞትም። ብቻ ከልጁ መዳን ጋር በቤቱ ጸጥታ ሰፈነ። እንደ ቀድሞው መነጋገር መጨዋወት ቀረ። ሁለቱም ተፈራሩ። ጠንፌ ባሏን ሰረቅ አድርጋ ታይና ቁናት ተነፍሳለች። ለመጠየቅ ትከጅልና መልሳ ጥያቄውን ትውጠዋለች። አንድ ማታ ከራት በኋላ ድፍረቷን ሁሉ ሰብስባ ቱሉ አለችው። ድምጿ ጸጥታውን ሲሰብር ቤቱ የፈረሰ ያህል ሆነ። ምን ነው ጠንፌ? አንድ ነገር ልጠይቅህ። ምንድን ነበር ጠንፌ? 20 ብር ከየት አመጣኸው ቱሉ? ድንገት በሩ ተንኳኳና ተከስተ ገባ። መሽቷል። 3 ሰዓት ሊሆን ነው። እንዴት አመሻችሁ? ሕፃኑስ ደህና ዋለ? ደህና ነው። አሁንማ ተሻለው። ምንም አይለውም። ጥሩ እንኳን ተሻለው ጃል። እኛማ በቀደም ደንግጠን። አረፍ በልጋሽ ተከስተ። የለም ልሂድ። እቤት አልደረስኩም። ገና ከስብሰባ መውጣቴ ነው። ስብሰባ እስካሁን የሚያቆይ? አሁን እባክህ ሰሞኑን አንድ ትእዛዝ መጥቷል። የምን ትእዛዝ? ማህበሩን አፍርሱ የሚል። ማህበሩን? ማን? የት? እንዴት? ማን አባቱ? ከሚኒስትሩ ነው አሉ እኮ። ለምን? ሙሴ ጋሌብ ሰራተኛውን ስራ አስፈታ አባለገ ብለው አመልክተው ነው ይባላል። ብቻ ገና ነው። እስኪን ሰማው የለ። በሉ ደህና አደሩ፣ ቸኩላለሁ። ተከስተ ፋብሪካው ውስጥ መካኒክ ነው። ተከስተ የሰራተኛው ማህበር ጸሐፊ ነው። ተከስተ ማለፊያ ሰው ነው። ተከስተ ከቱሉ ቤት ወጣ። ቱሉ ከበራፉ ላይ ቆሞ በጨለማ ውስጥ የሚወዛወዘውን የተከስተን ቅርጽ ትኩር ብሎ ያየው ጀመር። ከባሻገር የአዲስ አበባ የኤሌክትሪክ ብርሃን እንደ ጧፍ ሲንቀለቀል ይታያል። ከላይ ከሰማይ ከዋክብት ይፍለቀለቃሉ። እነርሱ እንደ ጧፍ ናቸው ይባላል። ከዚያ ዳር የቱሉ 2 አይኖች አለወትሯቸው በሲቃ ተጎልጉለው እሳት የሚተፉ ይመስላሉ። ከኋላው ደግሞ ጋዝ ያለቀባት የቱሉ ኩራዝ ብልጭ ድርግም ትላለች። ቱሉ 2 እጆቹን በኃይል ጨብጦ ስሩ እየተተረተረ ጥርሶቹን ነክሶ ጡንቻው እስኪነፋፋ ካማጠ በኋላ ይህች ማህበር ነፍስ የቁም አትፈርስም አለ። ወገኛ